የቀይ ባህር ፎረም ሲቋቋም ዩኤኢን ያገለለ ነው። መጀመሪያ ዓላማው በዚህ በኩል የሚሄዱ የስደተኞችን ቁጥጥር ለማድረግ ወደ አውሮፓ የሚሻገሩ ስደተኞችን የመሳሪያ ዝውውር ቁጥጥር ማድረግ በሚል ተጀመረና ግብጽ ነች ኢኒሼቲቭን ያመጣችው። ሳውዲ አረቢያ ያጠቀለለችውና የሴኪዩሪቲ ያደረገችው ይሄ ለእኔ ስጋት ነው ወደሚል መጣችው። ሁቲን ለመገዳደር ወይም ለመፋለም አንድ ላይ የተሰበሰቡትን ኮአሊሽኖች ዩኤኢ እየከፋፈለች የሳውዘርን ትራንዚሽናል ካውንስል አባል እያደረገች ወደ እሷ እየተጠቀመችበት ነው እና ተከፋፍሏል ኃይሉ ራሱ። ይሄ ደግሞ ለእኔም ስጋት ነው በሚል ነው። የዩኤኢ ወደቦች እዚህ ሆርን ኦፍ አፍሪካ ቀንድ ላይ ብቻ ተቆጥሮ ያሉ ያየችውን ፖርት ብቻ መያዝ ነው። እስራኤልና ዩኤኢን ምን ያመሳስላቸዋል ካለከኝ እስራኤል የሙስሊም ሀገራት የአረብ ሀገራት የሚባሉትን ማፍረስ ነው አላማው። ምንም የተሰወረ ነገር የለው። በሙሉ እንዲጠፉ ነው የምትፈልገው። ግምቴ አይደለም። የኔታንያሁ ገና ወጣት እያለ የጻፈው ጽሁፍ ነው። ግን ሳውዲ አሁን ለመምታት ድሮ ማታደርገውን ነገር ዩኤኢን ለመምታት ምን አነሳሳ? የሳውዲ አረቢያ ፖለቲካ የሰከነ ነው። የዩኤኢ በደም ፍላት የተሞላ ነው። ሳውዲ ደግሞ እኛን ተጭና አታውቅም። አይተህ እንደሆነ ብዙ ጊዜ ማለት ነው። አሁን በእንትን ባለው ምንድን ነው በተተረማመሰበት ወቅት እንኳን ከዩኤኢ ጋር ብዙ ነገር እያረግን እንኳን ጫና የለም። ከዛ የተኮነ ሳውዲ ከኢትዮጵያ ኢንተረስት ኤጌንስት ስትሄድ አላያትም። ዩኤኢ አሁን በጣም ወዳጅ ሆና ተገኝታለች። ግን ከዚህ በፊት ተናግሬያለሁ፣ በጣም ጥንቃቄ ያስፈልገዋል። ፕሮቶይ ሰላምታችን በያላችሁበት የዓለም ዳርቻ የደረሳችሁ የተወደዳችሁ የአንድ አፍታ ቤተሰቦች የአንድ አፍታ ትንታኔ ዝግጅታችን ተጀምሯል። በአፍሪካ ቀንድ ቀጠናዊ ጉዳዮች ላይ ትኩረት እናደርጋለን። ቀጠናው ትርምስምስ ውስጥ ገብቷል። የኃይል አስተላለፎች እንደ አዲስ እየተፈጠሩ ይገኛሉ። በተለይም ደግሞ ባለፈው ሳምንት መጨረሻ ላይ እስራኤል ለሶማሌላንድ እውቅና መስጠቷን ተከትሎ አዳዲስ ክስተቶች እየታየ ነው። ይህ በእንዲህ እንዳለ ባለበት ወቅት ደግሞ የመን ላይ ሳውዲ አረቢያና ዩናይትድ አረብ ኤምሬቶች ወደ ውጥረት ውስጥ ገብተዋል። ሳውዲ አረቢያ የፈጸመቻቸው ጥቃቶች አሉ። ይህን ተከትሎ እንግዲህ ኢትዮጵያንም የሚመለከቱ በርከት ያሉ ጉዳዮች አሉ። እንፈትሻቸዋለን። አሚጎ እንኳን ደህና መጣ። እንኳን ደህና ቆየኝ። የሶማሌላንድ የሀገርነት እውቅና ጉዳይ በርካታ ሰበዞችን እየመዘዘ ነው የሚገኘው። ሐሰን ሼክ መሐመድ ወደ ቱርክን ጨምሮ ወደ ተለያዩ የምስራቅ አፍሪካ ወደ ጅቡቲም እያመሩ ይገኛሉ። ከዛሬ ወይም ደግሞ ነገ ደግሞ ወደ ሳውዲ አረቢያ ሪያድ ይገባሉ ተብሎ እንደሚጠበቅ እንግዲህ ቪላ ሶማሊያ ያወጣው መረጃ ያመለክታል። ኢትዮጵያን ጋር ሳይደውሉ በምስራቅ አፍሪካ ያሉ ሀገራትም ጋር ወደ ስልክ እንደመቱ ነው መረጃዎች የሚያመላክቱት። ይሄ በራሱ የሚናገረው ነገር አለ። ይህ የሆነ ባለበት ወቅት ደግሞ የመን ላይ ዩናይትድ አረብ ኤምሬትስ እና ሳውዲ አረቢያ ዳግም ወደ ውጥረትና ወደ ሽኩቻ ውስጥ ገብተዋል። ከዚህ ቀደም ኤርትራን በሚያዋስነው ይሄ ደቡባዊ የየመን ክፍል የሃኒሽ ደሴቶች አካባቢ ላይ ዩናይትድ አረብ ኤምሬትስ የጦር ቤዝ እየመሰረተች ወታደራዊ ማዕከል እየገነባች እንደሆነ የሚገልጹ መረጃዎች ሲወጡና ሲሰራጩ እንደነበር ይታወሳል። ከሰሞኑ ደግሞ ከትናንት በስቲያ ሳውዲ አረቢያ የዩኤኢ ንብረቶች ላይ የፈጸመቻቸው ጥቃቶች አሉ። እንዴት አየሁ አሚጎ? በእርግጥም ቀጠናው ይሄ የየመን ጉዳይ እኛንም የሚመለከት ጉዳይ ስለሆነ እንዴት አየው ከሚለው ጥያቄ በፊት ዩኤኢ እና ሳውዲ አረቢያ የያዙትን አቋም በምስራቅ አፍሪካ እንሱ እንመልከት። እንግዲህ የዩኤኢ እና ሳውዲ ኦልሞስት እህትማማች የሚሏቸው ሀገራት ናቸው። ቅርብ ቀረቤታ አላቸው ይባላል። የቢን ሳልማን አሁን እንግዲህ ቢን ሳልማንና ቢን ዛይር ናቸው ሁለቱ መሪዎች። ቢን ሳልማን ወደ ስልጣን እንዲመጣ ከአባትየው በኋላ ቢን ዛይድ ከፍተኛውን ሚና ተጫውተዋል። ፐርሰናል የሆነም ግንኙነት አላቸው። ከፖዘቲቭ ልጀምርና ግንኙነታቸው በጣም ከፍተኛ ደረጃ ላይ የደረሰው ወይም ጥምረታቸው ልበል እዚህ ሳውዲ ሌድ ኮአሊሽን የተባለ የመንን ለመደብደብ የሁቲን አማጽያን በኢራን ይደገፋሉ የተባሉትን ሁቲዎች መጀመሪያ
የመንን ሴንትራል ገቨርንመንቱን ገፉት፣ አወጡት የተመረጠውን ፕሬዚዳንቱ ተሰዶ ሄደ ሳውዲ አረቢያ። ከዛ መልሰን እናስቀምጣለን። የዛን ጊዜ የአረብ ስፕሪንግ የአረብ አብዮት የተፋፋመበት ጊዜ ነበረ። መልሰን እሱን እንተክላለን ብለው ሳውዲ የመራችው፣ ዩኤኢ ያለችበት፣ ኢጅፕት ያለችበት፣ ሱዳን ያለችበት፣ ሌሎችም ሀገራት፣ አሜሪካም የመጀመሪያው ትራምፕ የነበረበት ድጋፍ እየሰጡ ከፍተኛ የሆነ ቅጥቀጣ ያደረጉበት፣ የመን ላይ ከፍተኛ ውድመት የደረሰበት፣ ዌስተርን ሚዲያዎች የማይዘግቡት፣ ጥቅም የተሳሰሩ ስለሆነ የማይዘግቡት፣ ከፍተኛ ህፃናት ያለቁበት፣ ከፍልስጤም ጋር የሚወዳደር ከፍተኛ የሆነ የረሃብ ትዝ ይልህ እንደሆነ አስከፊ ምስሎች ይወጡ የነበረበት ጊዜ ነው። ጥምረት እዛ ላይ ያላቸው ከፍተኛ የደረሰው እዛ ነው። በቅራኔ ደግሞ በተቃርኖ ወይም ግንኙነታቸው መሻከር እንዳንለው ሲጀምር የኢኮኖሚ ነበረ ፉክክሩ። ሚድል ኢስት ውስጥ ማን ሀብ ይሁን ማን ማዕከል ይሁን፣ ከአውሮፓም ከአሜሪካም ከኤዥያም ለሚመጡ ኢንቨስተሮች፣ የሎጂስቲክ አንቀሳቃሾች፣ ዓለም አቀፍ ድርጅቶች የመርከብም ያሉበት በጣም ብዙ ናቸው። ማን ሀብ ይሁን ማን ይቀበላቸው፣ የትኛዋ ከተማ ምርጥ ተደርጋ ትሰራ፣ ያንን የቱሪዝም ስበት የትኛዋ ትሁን የሚለው ዱባይና ሪያድን ለረጅም ጊዜ ፉክክር ውስጥ ሲከት፣ ይሄ ምንም ችግር የለውም ፉክክር እስከሆነ ድረስ ሲከት የነበረ ነው፣ ሲፎካከሩበት የነበረ ነው። ኦፔክ ላይ የኦይል የነዳጅ ላኪ ሀገራት ስብሰባ ላይም እንደዚሁ አንዳንድ ጊዜ ፉክክር አላቸው። ነዳጅ በርሜል ይቀነስ፣ አሁን ምርት ይጨመር በሚል ይከራከራሉ። ልዩነት ያሳያቸው ጊዜዎች ነበሩ። ከዛ ኤርላይንሳቸው ላይ የአየር መንገድ ላይ ኤሚሬትስ በጣም የታወቀ ስለሆነ የዩኤዩ ተመሳሳይ ለመገንባት ሳውዲ አረቢያም እንዲሁ ፉክክር ውስጥ ገብታ ነበረ፣ የሳውዲን ምልክት የሆነ እንደ ኤሚሬትስ ለማድረግ። ከዛ በኢኮኖሚ ሀብነት ኢንቨስተሮችን በማስተናገድ ምቹ ሁኔታ በመፍጠር ቱሪዝም በመፍጠር ዱባይ በጣም የጨመረች ሄደች። ከ2008 ክራይሲስ በኋላ ደግሞ አቡዳቢ የቢን ዛይድ ቤተሰቦች የዱባይን ኤሚሮችን በላቸው እነሱን የገቡበት ኪሳራ ነበር የዱባዮቹ። ስለዚህ እነሱ ገንዘብ ሰጥተው ስላወጧቸው ከዛ በኋላ ተቆጣጠሩት የኤሚሬትን ጉዳይ ማለት ነው። እና ዱባይ እና አቡዳቢ በጣም እየገነኑ ሲሄዱ ኢንቨስትመንት በመሳብ ደረጃ ሳውዲ አረቢያ ወደ $70 ቢሊዮን 700 ይሁን $70 ቢሊዮን አካባቢ ወደ $700 ቢሊዮን አውጥታ ልክ እንደነሱ የሚስብ ከተማ ለመገንባት ሁሉ ጀመረች። ይሄ የኢኮኖሚ ፍክክር ነው። ፖዘቲቭ ሁለቱን የሚያሳድጋቸው ነው። ከዛ ይሄ ኢኮኖሚ ፍክክር እያደገ ሄዶ ወደ ሴኪዩሪቲ ፉክክር ሄደ። ደህንነት፣ የጦር ፉክክር ሄደ። ኦልሞስት የተጀመረው ማለት ይቻላል የቀይ ባህር ፎረም የተቋቋመ ጊዜ ነው። የቀይ ባህር ፎረም ሲቋቋም ዩኤኢን ያገለለ ነው። መጀመሪያ ዓላማው በዚህ በኩል የሚሄዱ የስደተኞችን ቁጥጥር ለማድረግ ወደ አውሮፓ የሚገቡ የሚሻገሩ ስደተኞችን የመሳሪያ ዝውውር ቁጥጥር ማድረግ በሚል ተጀመረና ግብጽ ነች ኢኒሼቲቭን ያመጣችው። ሳውዲ አረቢያ ያጠቀለለችውና የሴኪዩሪቲ ያደረገችው። ይሄ ለእኔ ስጋት ነው ወደሚል መጣችው። አስተባብራ ዙሪያውን እኔ የተገለልኩበት ነው አለች። ያም ግን ሆኖ እያለ የቀይ ባህር ሀገራት ከሆኑት አባል ሀገራት ከሆኑት አንዷ ኤርትራ ላይ ሁለቱም ተቀምጠው ሳውዲ ሌድ ኮአሊሽን በሚባለው የመንን የቀጠቀጡበት ጊዜ አለ። ከዛ ይሄ ጥምረታቸውን ነው የሚያሳየው። ምንድን ነው አንድ ላይ ያጣመራቸው ብትለኝ ከጸደዩ አብዮት በኋላ አረብ ስፕሪንግ ከሚባለው በኋላ ሁለቱም ሰጉ። የቢን ሰልማንን ቤተሰብ የቢን ዛይድን ቤተሰብ ይሄ አብዮት ከመጣ ይጠራርገናል እኛንም፣ በቱኒዚያ የተጀመረው አብዮት። ስለዚህ ሌሎች ሀገራትም ላይ ሄደን መከላከል አለብን። ግብፅ ላይ እንከላከል፣ ሊቢያ ላይ እንከላከል፣ ሶሪያ ላይ እንከላከል፣ ሌሎችንም ሀገሮች የመን ላይም እንደዚሁ ከሙስሊም ብራዘርሁድ ጋር ያሉ
አጋርነት ያላቸው ከሙስሊም ብራዘር ጋር ያሉትን በሙሉ እንቃወም፣ ሌላኛውን ተቃራኒ ቡድን ወደ ስልጣን እናምጣና እኛም ጋር እንዳይፈጠር የእኛን ደግሞ ሆምወርካችን ቤት ውስጥ ያለውን ደግሞ እንትን ሰፕሬስ እናደርገው፣ በጫና በማፈን እናቆየው በሚል ተስማሙ ሁለቱም እና አንድ ኮአሊሽን ገልፍ ካንትሪስ ለሁለት ተሰነጠቁ። በዚህ በኩል የቆሙት ሳውዲ አረቢያ እና ዩኤ ያሉ፣ በዛ ደጋፊ የሚባሉት የነ ሙስሊም ብራዘርሁድ በእነሱ አባባል ኳታር፣ ተርኪ ምናምን አሉ። ይህም በአንድ ላይ እንዲቆሙ አድርጓቸዋል። አሁን ችግር መፈጠር የጀመረው ምንድን ነው? እንዳይሰፋባቸው ለተመልካዮቻችን የመን ላይ እንምጣ። እነ ሊቢያን ምናምን ተዋቸው። ጠላት የሚሉትን ኮመን ጠላት በኢራን የሚደገፍ ነው። ኢራን ለሁለታችንም ስጋት ነች ብለው አሰቡ። ሁቲ የተመረጠን ፕሬዚዳንት ጠለቅ ብለን ስናየው ሌላ ታሪክ አለው። አክቹዋሊ ግን የተመረጠን ፕሬዚዳንት ገፍቶ አባረዋል በሚል ሁለቱም ከመቱ በኋላ ማን ተጽዕኖን ያሳርፍ የመን ፖለቲካ ላይ በሚለው ተጣሉ። ዘሴም ጎዝ ፎር ሳውት ሱዳን እና ያኛው ሱዳን ላይ እንመጣለን። እዛ ላይ ለሁለት ተጣሉ። የተጣሉበት ምክንያት ምንድን ነው? አንደኛ ሳውዲ የተፈናቀለውን ፕሬዚዳንት የተሰደደውን ፕሬዚዳንት አምጥታ መልሳ ሁለቱን የመኖች አስታርቃ አንድ ሀገር እንዲሆኑ ትፈልጋለች። ለምን? ቦርደር አላት ከእንትን ላይ ሰላም እንዲሆን ነው የምትፈልገው። ስጋት እንዲኖርባት አትፈልግም። ቦርደሯ ላይ ከየመን የምታገኛቸው ጉድጓዶች አሉ፣ የነዳጅ ጉድጓዶች ምናምን አሉ፣ ጥቅሟን የምታስከብርበት እሱን እንዲሆን ነው የምትፈልገው። ዩኤኢ በተቃራኒው የራሷን ተጽዕኖ ማሳደር ትፈልጋለች። የኦይል ጉድጓዶችን ትፈልጋለች፣ ፖርቶች ትፈልጋለች፣ ወደቦች ትፈልጋለች እዛ የመን ላይ። ስለዚህ እየገፉ ሄዱና ዩኤኢ በጎን በኩል የእሷን ተጽዕኖ የምታሳርፍባቸውን ሚሊሻዎች ልክ ሊቢያ ላይ እንዳደረገችው ማሰልጠን፣ ከዛ ሳውዘርን ትራንዚሽናል ካውንስል ኤስቲሲ የሚባል ቡድን አቋቁማ ፓርላማ ውስጥ በማስገባት የእሷን ድምፅ የሚያደርጉ የደቡቡን ክፍል የያዘውን በእሷ ተጽዕኖ ስራ አደረገችው። መሀልኛውንና መሀልኛውን ደግሞ ኖርዙ ሁቲ ነው ያለበት፣ መሀልኛውን ደግሞ ሴንትራል ገቨርንመንቱ ሳውዲ የምትደግፈው ሴንትራል ገቨርንመንት አሁን ከድብደባው በኋላ ሳውዲ ከደበደበች በኋላ ዩኤኢ ትውጣልኝ የሚለው ፕሬዚዳንት ማለት ነው። እሱ የሳውዲ ስሪት ነው። ሲሰደድም የሄደው ሳውዲ ነው። መልሳ የተከለችው እሷ ነች፣ የሚቆጣጠረው ማለት ነው። አሁን ስለዚህ ምንድን ነው የሚያጋጫቸው ከተባለ ማን እዛ ተጽዕኖ ያሳርፍ፣ ሜይን ሪሶርስ ኤሪያውን ማን ይቆጣጠር፣ እዛ አካባቢ ለማታዛዥ የሆነ ያው ነው። ሁለቱም ከኔጌቲቭ አንግል ነው መታየት ያለበት። ማን በእኔ ቁጥጥር ስር ይዋል፣ ያን የመንን የሚመራው ማን ይሁን፣ በእኔ ቁጥጥር ስር ነው ወይስ ከኔ ተቃራኒ ነው? እኔ የምፈልጋቸውን ቦታዎች እነዚህን የኦይል ስፍራዎች የኦይል ጉድጓድ ያለባቸውን ቦታዎች ከኔ ቁጥጥር ውጭ ይሆናሉ አይሆንም በሚል ግጭት ጀመሩ። ከዛ ሁቲ መታ 14 ወታደሮች ተገደሉ። በታሪኳ እንደዛ ሆኖባት አያውቅም። እዛ የሚዋጉ የነበሩ ደነገጠችና ዩኤኢ ወታደሮቿን አወጣች። ማንን ብቻ አስቀረች? ሰላም አስከባሪ ይሆናሉ፣ ከቴሮሪዝም ከሙስሊም ብራዘርሁድ ከኢስላሚክ ሙቭመንቶች ይከላከላሉ የሚሉትን ብቻ አስቀመጠችና ሌሎችን ጎትታ ወጣችና ስምምነት ተፈረመ። የዩናይትድ ኔሽን ሪዞሉሽን 2216 የሚባል ሳውዲ ያቀረበችው ነው። ኮአሊሽን ፈጥረው ህብረት ፈጥረው የመን እንደገና የምታገግምበትን የሚል ሪዞሉሽን አቀርባ በዛ መሰረት ስምምነት ተፈረመ። ሁቲም አልተኩስም አለ፣ እነሱም አናጠቃም አሉ። ከዛ አካባቢ ነቅለው ወጡ። ማን ሲመጣ? ባይደን ሲመጣ ትዝ ይልህ እንደሆነ ማለት ነው። ሁለቱም ነቅለው ከኤርትራም ተመለሱ። ያ በውስጥ ለውስጥ የሚካሄደው ነገር ግን ቀጥሏል። አሁን ሪሰንትሊ የሆነው ምንድን ነው? በዩኤኢ የሚደገፈው የሳውዘርን ትራንዚሽናል ካውንስል የሚባለው ቡድን እየገፋ መጣ። ከታች ወደ ላይ እየገፋ መጣ። ወይም ደግሞ የምስራቅ የኖርዝ ኢስተርን የሰሜን ምስራቅ የሳውዲ አረቢያ ድንበር ላይ ኦልሞስት ተጠጋና ቁጭ አለ። ይሄ ቦታ ደግሞ ሀድራማውት የሚባል ኦይል በደንብ ለሳውዲ የሚሄድ ኦይል በቃ የሳውዲ ያቀርቦት መስመር በለው የነዳጅ
እሱ ያለበት ነው። ሀድራማውትን ተቆጣጠረ። መሐራ የምትባል ከጎናለች እንደዚህ የኦይል እንትን ያለባት ነው። እሱን ተቆጣጠረና ድንበሯ ላይ መጣ፣ ሳውዲ ድንበር ላይ። ስምምነታቸው እንደዚህ አልነበረም በፊት ማለት ነው። ይሄ ሳውዲን አስቀየማት። ከዛ ሙካላ የሚባል ፖርት ላይ እዛው አቅራቢያ ያለ ፖርት ነው፣ ወደብ ነው። ዩኤኢ አምጥታ ስታራግፍ የመሳሪያዎችን መኪናዎችን የጦር መኪናዎችን መታ ስታራግፍ በደበደበች 19 ላይ ማለት ነው፣ ዲሴምበር 19 በ29 ላይ ደበደበች በንትን። ከዛ ይውጣልኝ የዩኤኢ ቡድን አለ። ብዙዎቹ ዩኤኢ ለቃ ልትወጣ ነው ይችላሉ፣ ግን የዩኤኢ ወታደሮች ከወጡ ቆይተዋል። የቀሩት ትንሽ የሰላም አስከባሪ የሚባሉ ናቸው። የዩኤኢ ፕሮክሲዎች ግን አሉ። አሁንም ምትደግፋቸው አሉ፣ ለዩኤኢ ነው የሚሰሩት። እሷም ወታደሮችን አወጣለሁ የምትለው እንደው ወታደር ብዙ ኖሯት ሳይሆን የቀሩትን እንትኖቹን ገሸሽ አረጋለሁ እዛው ይደባደቡ ነው፣ የቀሩት ይደባደቡ ነው። ስለዚህ ጥያቄውም ገና ይስሙላ ነው ማለት ነው። የሴንትራል ገቨርንመንቱ ያወጣው የዩኤኢ ወታደር ይወጣልኝ ማለት ራሱ ይስሙላ ነው ማለት ነው። ምክንያቱም ትንሽ ወታደር ነው ያለው። ዋናው በአብዛኛው የሚያዋጉት ሎካል ሚሊሻ እዛው ያሉትን ነው ቡድኖች ከኋላ ነው ድጋፍ የሚያደርጉት እነሱ። ያኔ ነው ሲመታባቸው 14 ወታደር ወይ 41 ወታደር በቃ ትልቅ ጫጫታ ተፈጠረና የራሷን እንትኖች አወጣች ከመፈራረማቸው በፊት ማለት ነው። የኦይል ጉድጓዶን እመታለሁ የዩኤኢን ስላለ ሁቲ በዛም ስጋት ጎትተው አውጥተዋል። አሁን ሳውዲ በቃ አጠገቤ ደርሷል፣ ይሄ ጉዳይ ከተስማማንበት የዩኤን ሪዞሉሽን 2216 በጣም በተቃራኒ ነው። አብረን ሰርተን ሁቲን እናዳክማለን ሲባል ጭራሽ ሁቲን ለመገዳደር ወይም ለመፋለም አንድ ላይ የተሰበሰቡትን ኮአሊሽኖች ዩኤኢ እየከፋፈለች የሳውዘርን ትራንዚሽናል ካውንስል አባል እያደረገች ወደ እሷ እየተጠቀመችበት ነው እና ተከፋፍሏል ኃይሉ ራሱ። ይሄ ደግሞ ለእኔም ስጋት ነው በሚል ነው ዩኤኢ እንትና ሳውዲ አረቢያ የመታችው። ስለዚህ የኢኮኖሚ ኮምፒቲሽኑ በአጭሩ ለማስቀመጥ የኢኮኖሚ ፉክክሩ ውድድሩ በዱባይ፣ በአቡዳቢ፣ በሪያድ የነበረው አድጎ ወደ ደህንነት ፉክክር መጥቶ በተለይ ሳውዝ እንትን ሬድሲ ካውንስል ከተቋቋመ በኋላ የቀይ ባህር ፎረም፣ ከዛ በኋላ የአረብ ስፕሪንግ ከመጣ በኋላ ወደ ሴኪሪቲ ፉክክርነት አድጎ አሁን ደግሞ ሁለቱ የሚያልሙት ነገር አለ። ሳውዲ ብዙውን ጊዜ ትልቅ እርሻዎችን ሱዳን ላይ ስንመጣለን ትልቅ ለም የሆኑ የእርሻ መሬቶችን ለእኔ ይገቡኛል፣ የኦይል ፊልዶች ለእኔ ይገቡኛል የሚል ፍላጎት ታሳድር። ዩኤኢ ደግሞ ፖርት ከተባለ በጣም ይገርመሃል። ማፕ ላይ ብታየው የዩኤኢ ወደቦች እዚህ ሆርን ኦፍ አፍሪካ ቀንድ ላይ ብቻ ተቆጥሮ አያልቁ። ያየችውን ፖርት ብቻ መያዝ ነው። ያየችውን በሙሉ ገና ከየመን ከኤደን ባህረ ሰላጤ ወደ ባቤል መንደብ ልገባ ጀምሮ በቀኝ በግራም፣ ከዛ ከቦሳሶ ጀምረህ ደግሞ በዚህ ብታይ በበርበራ በኩል አድርገህ ብትሄድ መሀል ላይ የቀይ ባህር ፎረም ስላሉ አገራት አስወግደዋታል። ሱዳን ከላይ ከፖርት ሱዳን አለ፣ ከላይ ሳውዲ አረቢያ ያለች፣ ግብፅም ከዛ ጫፍ ሄዳ በእስራኤል በኩል ያለው ግብፅ አካባቢ ደግሞ እንዲሁ ፖርቶች፣ የተለያዩ ፖርቶች የያዘችው ማፑ ብታይ ያስቃና። ይህንን እኔ ፖርቱን ተቆጣጠሬ የዓለም የሎጂስቲክ የመስመር የንግድ መስመርን በተጽዕኖ ስር ማሳረፍ አለብኝ ስትል፣ ሳውዲ ደግሞ ትልቅ እርሻ መሬቶችን ፈርታይል እንትኖችንና የኦይል ስፍራዎችን ይቆጣጠራለሁ ወደሚል አድጎ አሁን ወደ ሴኪሪቲ፣ ወደ ደህንነት፣ ወደ ጦር በፊት ለፊት ጦር ታይቶ በማይታወቅ ሁኔታ የሰው ካዥዋሊቲ እስካሁን ይኑር አይኑር አይታወቅም። ሰው እንደሞተ እንዳልሞተ ግን የተራገፉትን መኪኖች አረው አይታቸዋል። እዛ በእንትን እነሱን ደብድባለች። ለመጀመሪያ ጊዜ ያደረገችው ነው ይባላል። ከእንትን ጋር የሚገናኝ ነገር አለው። አንዳንድ መረጃዎችን እያየው ነበር። ከዚህ ከሶማሌላንድ እውቅና መስጠት ጋር የሚያዝ ነገር አለው። ያይዘው ነው ከዚህ
ሁለት ደግሞ ሌላ መላምቶች አሉ። ይሄ በዋሽንግተን የሚገኝ የአረብ ሴንተር የሚባላል የሚያቀርባቸው ጽሁፎች እንዴት ስንጥቃቱ እንደተጀመረ በኋላ እዚህ እንደደረሰ የሚያሳዩ እንትኖች አሉ። ባክግራውንዱን ለማወቅ የፈለጉ የዩኤኢ ሳውዲ ራይቫልሪ የሚለውን የአረብ ሴንተርን ጽሁፍ ማንበብ ይችላሉ። ሰፊ 2023 አካባቢ የወጣ ነው። በጣም የዳበረ ጽሁፍ ነው። ዎል ስትሪት ጆርናልም አሁን ሰሞኑን አውጥቷል። ፋይናንሻል ታይምስ እንደዛ። ለመግለጽ ያህል ለተመልካቾቻችን ሪፈረንስ ከፈለጉ አንደኛው ግምት አሁን ሳውዲ መታችበት የሚባለው ግምት ዩኤኢ እስራኤልን ጠርታ እዚህ ጫፍ ማምጣቷ ጎትታ እዚህ በርበራ ወደብ ላይ ማምጣቷ ያው ዩኤኢ ያለችበት ነው የሚባለው ከእስራኤል መምጣት ጀርባ ለሳውዲ አረቢያ ስጋት ደቅኗል። ይሄ በሁለት መልኩ ማየት ይቻላል። አንደኛ አሜሪካ ውስጥ በአሜሪካ በኮንግረስ በዚህ በሴኔቶቹ ሴናተሮቹ ምናምን እና ዋሽንግተን እነዚህ ዋና ዋና የምትላቸው ኃላፊዎች ለሁለት ተሰንጥቀዋል ነው የሚባለው። አንደኛው ምንድን ነው? እስራኤልን የሚደግፉ ካለምንም አይናቸውን ጨፍነው የእስራኤልን ነገር በሙሉ የሚደግፉ የእስራኤል ሎቢ በተለይ አይፓክ የሚባለው ብር እየሰጠ የሚያስመርጣቸው የአሜሪካ ኮንግረስ አባላት ስራ አስፈጻሚዎችም ምኖችም አሉ። እነዚህ የእስራኤል ደጋፊ ናቸው። የእስራኤል ደጋፊ አይናቸውን ጨፍነው ነው እስራኤል የሚደግፉት። ከዛ ዘለው እስራኤልና ዩኤኢ ክሎዝ ታይት ስላላቸው ወይም ቅርርብ ስላላቸው በአሁኑ ጊዜ በዚህ መስመር በአንድ የተሰለፋል። እዝራ አሜሪካ ውስጥ የእስራኤል ደጋፊ፣ እስራኤል ራሷ የምትሰራው ስራ አለ። ከዛ ይሄ ስራ ከዩኤኢ ጋር ነው የሚሰራው። እስራኤልና ዩኤኢን ምን ያመሳስላቸዋል ካለከኝ፣ እስራኤል የሙስሊም ሀገራት የአረብ ሀገራት የሚባሉትን ማፍረስ ነው አላማዋ። ምንም የተሰወረ ነገር የለው። በሙሉ እንዲጠፉ ነው የምትፈልገው። ግምቴ አይደለም። የኔታንያሁ ገና ወጣት እያለ የጻፈው ጽሁፍ ነው። ፍልስጤም ያሉ ተቃዋሚዎችን ፋታህ ጀምሮ ድሮ ፒኤልኦ ጀምሮ ፋታህን በለው አሁን ሐማስ በለው ከድሮ ጀምሮ የሚረዱ ሀገራት በሙሉ መፍረስ አለባቸው የሚል ጽሁፍ አለ። አንድ መጽሐፍ ሙሉ ጽሁፍ ኔታንያሁ እዛ የጠቀሳቸው አገራት በሙሉ ፈርሰዋል ኤክሰፕት ኢራን። ከኢራን ውጭ በሙሉ የጠቀሳቸው ሀገራት ሱዳን ለሁለት ተከፍላለች፣ ጠቅሷታል። ሶማሌ ጠቅሷታል፣ ተከፍላለች። የመን ተከፍላለች። ሶሪያ አልቆላታል ኦልሞስት። አሁን ደግሞ ድጋሚ እየመጣች ነው። የሚያስገርም ነው የሷ ታሪክ። ሊቢያ እንደዚሁ ከተጠቀሱት ሀገራት ነች፣ የለችም። ኢራን ነች አንድ የቀረችው። ሰባቱንም ሀገራት ጠቅሷል መጽሐፉ ላይ። ሰባቱንም ሀገራት የእሱ መጽሐፍ ቢሆንም ሲያፈርስ ኢራቅ አንደኛው የረሷት እሷ ነች። ሲያፈርስ ከጀርባው አሜሪካ አለች። አሜሪካ እየጎተተ እያስገባ ነው ያፈረሳቸው በሙሉ። ይሄ የኔታንያሁ ምኞት ነው። አሁን እዚህ ዓመት ድረስ እስኪደርስ ድረስ ያፈረሳቸው ሀገራት ናቸው። ይሄ የእስራኤል ፍላጎት ነው። ዩኤኢ ምንድን ነው እዚህ ውስጥ የምታገኘው ካልክ፣ በሚያስደንቅ ሁኔታ ዩኤኢ ደግሞ በተለይ በቅርብ የአረብ ስፕሪንግ በኋላ እነዚህን ሀገራት የሙስሊም ብራዘርሁድ ኃይል ነው የሚይዛቸው እያለች ነው የምታስበው። ሌላም ጀርባ ካልኩሌሽን አላት። ግን ቅድም እንዳልኩት ወደቦችን ምናምን የሚያዝ አላት፣ የኢኮኖሚ ፍላጎት አላት። ግን ከእንትና ጋር የሚያሰልፋት አንድ በንግድ በጣም ተሳስረዋል፣ በጦር እንትን በጣም ተሳስረዋል። በሚያስደንቅ ሁኔታ ዩኤኢ ማምረት ጀምራለች። አሁን መሳሪያዎች በታሪኳ አልነበር፣ አምርታ መሸጥ ጀምራለች። የእስራኤል ስራ ነው። ሳውዲ ግን አሁንም እንትን ላይ ነው ዲፔንድ ያደረገችው። አሜሪካ ነች የምትረዳት። እሱንም አብርሃም አኮርድን ከተፈራረምሽ ከእስራኤል ጋር ከኢራን እከላከልልሻለሁ መሳሪያ ሸጥ ምናምን ብላ ነው ያስማማቸት። ዩኤኢ ግን ከእስራኤል ጋር በመቅረቧ ይህን ሁሉ ማድረግ ችላለች። እና የሚሊታሪም ግንኙነት አላቸው፣ የንግድ ግንኙነት አላቸው፣ በጣም ብዙ ቢሊዮን ዶላር። ከዛ ደግሞ በአይዲዮሎጂ እኔ ሙስሊም ብራዘርሁድ ነው ማፈርሰው እያለች እነዚህ የሙስሊም ሀገራት በሙሉ እንዲፈርሱ ሁሉም ላይ ያለችበት ማለት አይቻልም።
ግን በአብዛኛዎቹ ከእስራኤል ጋር ቆማ ተገኝታለች። ሳውዲ አረቢያ ደግሞ በሌላው የቆመች ነች። በሳውዲ አረቢያ በኩል የቆሙ ደግሞ ዋሽንግተን ውስጥ አሉ። እስራኤል ሎቢ የማይገዛቸው በአብዛኛቸው እየፈረሱ ያሉት ሀገራትን በተለይ ማጋ የሚባለው አሁንም የአሜሪካ ግሪት ግን ይህ ጦርነት ውስጥ እየተሳብን መግባት የለብንም። በሌሎች ሀገሮች ሰላም እንዲፈጠር እዛ አካባቢ ትልልቅ አክተሮች ከተቀመጡልን እኛን የሚደግፉ ጥሩ ነው። ስለዚህ ሳውዲ ሱዳን እንድትበተን አትፈልግም። የመን እንድትበተን አትፈልግም። ባለፈውም ሊቢያ ላይ እንደዚሁ ሪስትሬን አርጋለች። ይህና ራሻ ናቸው በጣም የደበደቡት አርጋለች። አገራት እንዲበተኑ ስለማትፈልግ የእኛን ፍላጎት አስፈጻሚ ነች። ኦይል አለ፣ ገንዘብ አለ፣ ዲፕሎማሲ እንትን አለ። ቀዝቀዝ ያለች ናች። እንደ እንትን አሰርቲቭ አይደለም፣ ደሞ የሞቅ አይደለም። እንደ ዩኤኢ ቢን ሳልማን የተረጋገሰው እና በዲፕሎማሲ ነው የሚያምነው በአብዛኛው ጊዜ ማለት ነው። በዚህ ምክንያት የእኛን ጉዳይ የሚያስፈጽም ስለሆኑ ሳውዲን ነው መደገፍ ያለብን። ዩኤኢ ደግሞ ሁሉንም ሀገራት እየበጠበጠች የሚል ደግሞ እዛው አለ። ስለዚህ ዋሽንግተን ራሱ በሁለት የተከፈለ ነው። በእስራኤል በኩል የቆመ በእስራኤልና ዩኤኢ እና በሳውዲ በኩል የቆመ ማለት ነው። ይሄም አንደኛው የሚያራግበው ጉዳይ እሱ ነው። ስለዚህ ሶማሌላንድ ላይ በዚህ ምክንያት እስራኤል ስትመጣ ከማጋ የቆመች ነች፣ ከዩኤኢ የቆመች ነች፣ ኤጌንስት ኢንተረስት ኦፍ ሳውዲ አረቢያ። ስለዚህ ሳውዲ አረቢያ ከተንጫጩት ውስጥ በጣም እንትን ካሉት ውስጥ አንዷ የሆነችበት ምክንያት እሱ ነው። ወዲያው ማለት ነው ተቃውማ ይሄ አለ። ግን ሳውዲ አሁን ለመምታት ድሮ ማታደርገውን ነገር ዩኤኢን ለመምታት ምን አነሳሳት ካልክ እሱንና ከሱ ቀጥሎ ደግሞ ምናልባትም አሁን ምስራቅ አፍሪካ ውስጥም ያለ አሁን እንደዚህ እየተራኮቱ ያሉት በአፍሪካ ቀንድና በምስራቅ አፍሪካ ባለው ይሄ የቀይ ባህር ቀጠና ላይ ስለሆነ እዚህ ቀጠና ላይ ደግሞ ካሉ ውጥረቶችና ትኩሳቶች መካከል የኢትዮ ኤርትራም ትኩሳት አለበትና እሱንም አያይዘ ብትመጣበት ደስ ይለኛል። በአጭሩ ሳውዲ አረቢያ አሁን ተነሳሳችበት የሚባለው ዋና ምክንያት ምንድን ነው? ከዩኤኢ ጋር ድሮ ኮአሊሽን መፍጠሩ አንደኛ የሚያስወግድላቸው ትሬት የነበረው አደጋ ኢራንን ነው። የተጣመሩበት ምክንያት እሱ ነው። ወደ ገልፍ ሀገራት እዚህም ሲመጡ አፍሪካ ቀንድ ሲመጡ አንደኛ እንትናቸው ሁቲ ከኢራን ጀርባ ኢራን ከጀርባው ስላለች ነው። ኢራንን ፊት ለፊት ማጥቃት ስለማይችሉ ነው። በአቅም ስለማይችሉ ማጥቃት የሚችሉት ሁቲን ነው። አሁን ስሌቱ ምንድን ነው? እስራኤል ኢራንን አዳክማለች ባለፈው ጊዜ በመደብደቧ። ስለዚህ ሳውዲ እንደ ድሮ ስጋት አይሰማትም። ጭራሹን እስራኤል አሁንም ለመደብደብ ትራምፕን እየጀነጀነች ነው። አሁንም ኒኩሌር ድጋሚ ጀምራለች ዴቨሎፕመንት እያሉ ኢንሪችመንቱን ድጋሚ ጀምራለች እያሉ አሁንም ሊያጠቁ ነው። ስለዚህ ኢራን አይኗ ሳውዲ አረቢያ ላይ ሳይሆን ትኩረቷ እስራኤል ላይ ነው። ስለዚህ ልታጠቃኝ አትችልም። ስለዚህ ከዩኤኢ ጋር አሁን መተባበሩ ብዙም ጠቀሜታ የለውም። ራሴን አሰርት ማድረግ እችላለሁ። የኔን ፍላጎት በዩኤኢ ሽፋን ስር ሳይሆን ራሴን ማረጋገጥ አለብኝ የሚል የቢን ሳልማን ስሌት ነው የሚሉታል። አንደኛውም እሳቤ እሱ ነው። ወደ ኢትዮጵያ ስመጣ እንግዲህ ነገርየው ትንሽ ውሰብሰብ ያለ ነው። ከሳውዲ ጋር ጠላት አይደለችም ኢትዮጵያ፣ ወዳጅ ነች። ከዩኤም ጋር ወዳጅ ነች። ሪሰንትሊ ቅድም እንዳልኩት የሳውዲ አረቢያ ፖለቲካ የሰከነ ነው። የዩኤኢ በደም ፍላት የተሞላ ነው። ከሁለቱም ጋር ግንኙነት አለን። ግን የበለጠው ከዩኤኢ ጋር ያላት ይመስላል። ሪሰንትሊ ነው። ግን ኢትዮጵያ የሳውዲ ኢንተረስት ላይ አሁን እንትን ከዛ ኤጌንስት የምትሄድበት ምክንያት አይታየኝም። ወደዛ ለመምጣት ነው ሀሳቢ። ውስብስብ የሚያደርገው ምንድን ነው? ሳውዲ አረቢያ የቀይ ባህር ፎረም ስትመሰርት ከዩኤኢ ጋር ባላት ፉክክር መመስረት አይደለም። ወደ እሷ ስትነጥቀው፣ ከግብፅ ስትነጥቀው ዩኤኢን እዛ ማፈን ወይም ደግሞ ዩኤኢን ገለል ማድረግ ፍላጎት ሊኖራት ይችላል። ኢትዮጵያን ግን አልነበራት። ሳውዲ አረቢያ 2018-19 ላይ ይመስለኛል
ኢትዮጵያ ውስጥ አንድ ፎረም ተካሂዶ ነበር። እዛ ላይ የዩኤም ሰዎች ተገኝተዋል፣ የሳውዲም ተገኝተዋል እና የኢትዮጵያም ሰው ፕሬዘንቴሽን ሲያቀርቡት እዚህ ይለኛል ግብፅ ነች እምቢ የምትለው። የቀይ ባህር ፎረም ውስጥ ሳውዲ አረቢያ ኢትዮጵያን ለማካተት ብዙ ጊዜ አንስታለች። ጥቅም ስላለው ስለምታቅ ሳውዲ በተለይ በንግድ በኩል ያለን ግንኙነት በጣም ሰፊ ነው እና እሱን ስለምታቅ ከኤርትራ ትንሽ ሀገር ይልቅ እንደምትሻላት ታውቃለች ኢትዮጵያ፣ ከማርኬት አንጻር ማለት ነው። ዋና ዓላማቸው እሱ ስለሆነ ከዛ ሴኪሪቲ እያለ ይቀጥላል። ከሴኪሪቲም እንደዛው እና ግብፅ ቬቶ እንትን ስላላት እሷ ነች የምታወድቀው። ስለዚህ ተቃራኒ የሆነ ኢንተረስት የለን። እያሸሸችን ያለው ከዛ ግብፅ ነች። ኤርትራም የግብፅን ተከትላ እንደዛ ታደርጋለች። አንደኛ እሱ ነው። ከሳውዲ ኤጌነስት መቆም የለብንም በሬድ ሲ ፎረም እንኳን ቢሆን ማለት ነው። እንዳውም 2 ጊዜ እንዳቀረበች ሲናገሩ ሰምቻለሁ ኢትዮጵያን እንትን ማለት ነው። ሁለተኛ ሳውዲ አረቢያ ሱዳን ላይ ራሱ አሁን ሪሰንትሊ ነው የዩኤኢ ጉዳይ እያስቸገራት ነው እንጂ ዩኤኢ አክቲቭሊ ስለምትሳተፍ እንትኖችን እርዳታዋ ብዙ የጦር ሜዳ ውሎችን እየቀየረ ስለሆነ በተለይ የድሮን ጥቃቱ እየቀየረ ስለሆነ አሁን ለመግባት እየዳዳች ነው እንጂ ከሷ ይልቅ ኢራን፣ ራሻ የገቡበት ይበልጣል። ፍላጎቷ እዛም ላይ እንዲያልቅ ነው በሰላም ሱዳን ላይ። ታዲያ ለኢትዮጵያ ጥሩ አይደለም ወይ? ብዙ ጊዜ የምትጠራው ሪያድ ላይ ስብሰባ ሲደረግ ያበላሸችው ነው እንጂ ሊደርሱ ነበር፣ በቃ ስምምነት ላይ ሊደርሱ። ዳጋሎን ያው ስለምታዝ እንትን እያለ ነው እና ሰላም ቢሆን ሱዳን ጠንክራ እንደ አንድ ሀገር ብትወጣ ኢትዮጵያ ያው ውስጥ የቤት ስራዋን ሰርታ ጠንክራ ብትወጣ ሁለቱ በጠነከሩ ጊዜ ምን አይነት ግንኙነት ምን አይነት አሪፍ የሆነ ግንኙነት እንደሚያደርጉ ስለታየ፣ በደከሙ ጊዜ ግን እንደዚህ ሆኖ ድንበር ይወራረራሉ፣ አንዱ አንዱን አስርጎ ያስገባል። እንደዛ ስለሆነ ምን ችግር አለው? ሰላም ቢሆን የጎረቤት ሀገር አንተም አትነከም እና ከሱም አንጻር ጉዳት የለውም ከሳውዲ አረቢያ ጋር እንትን ማለት። እንግዲህ ወደ ኢትዮጵያ የባህር በርና አንደኛው ዋናው ጥያቄ እሱ ነው። የባህር በርና የማሪን ፎርሷ እዛ እንዲወጣ ትፈልጋለች። በሚያስደንቅ ሁኔታ ከእንትና ጋር ስንፈራረም ሳውዲ አረቢያ ብዙም ድምፁ አልተሰማም። ከሶማሌላንድ ጋር ካየ እነ ግብፅ ይጮሃሉ፣ ኤርትራ ትጮሃለች። አልሲሲ እየተነሳ እንትና ጋር ይሄዳል። ማነው ሐሰን ሼክና ይሄዳ። ሶስቱ ይጨባበጣሉ ምናምን። ሳውዲ አረቢያ የሬድ ሲ ፎረም እንትን ሆና እንደው መሪ ሆና ስፖንሰር በላት፣ ግን ድምፁ አይሰማም። ጠላት አይደለችም። ቀደም እንዳልኩ ብትወጣም ችግሩ አይደለም። ወደ እንትን አሁን ከሳውዲ ጋር የሚያቃርነን ነገር ትንሽ ምንድን ነው፣ ከዩኤኢ አላይን ስናረግ እዚህ ጋር ነው ብልሃት የተሞላበት ዲፕሎማሲ የሚጠይቀው። ከዩኤኢ ጋር ኢንተረስት ጋር አብረ ስትሰለፍ የሳውዲያንም ጥቅም እንደማትጎዳ ማሳየት አለብህ። ምን ማለት ነው? ባጭሩ እነዚህ ትልልቅ ሀገራት ናቸው። ትልልቅ ኢኔሴንስ ከኛ በልጠው አይደለም፣ በህዝብ ብዛትም ኢኮኖሚው ከባድ ነው። ኢኮኖሚው ትልቅ ነው። ከጀርባቸው እንደ አሜሪካ እንደ እስራኤል ያሉ ሀገሮች አሉ፣ ሁለቱም ሀገራት ማለት ነው። ከነዚህ ጋር እንትን ስትል ቀጭን ክር ምለው ለዚህ ነው። በጣም ብልጠት ብልሃት የተሞላበት ዲፕሎማሲ ይጠይቃል። ከዩኤኢ ጋር የሚደረግ ትብብር ሳውዲን ማያስከፋ መሆን አለበት። አሉ ብዙ ዘርፎች በዛ። ሳውዲ ደግሞ እኛን ተጭና አታውቅም፣ አይተህ እንደሆነ ብዙ ጊዜ ማለት ነው። አሁን በእንትን ባለው ምንድን ነው በተተረማመሰበት ወቅት እንኳን ከዩኤኢ ጋር ብዙ ነገር እያረግን እንኳን ጫና የለም። ከዛ አይተህ ከሆነ ምንም አይነት ዲፕሎማሲ ውጥረት አታይም። የንግድ ግንኙነት ነበሩ እኮ አሁን በቅርብ ሳውዲዎች አይደለም እዚህ። ስለዚህ የነሱ እነዚህ ሁለት እንትኖች ራሳቸውን አሰርት ለማድረግ
የኦይል ፊልድም ሆነ የነዳጅ ጉድጓድም ሆነ ትልልቅ ፈርታይል ላንድ ፍላጎት አላቸው ሁለቱም። አንደኛው አንዱ ላይ ያተኩራል፣ አንደኛው አንድ ላይ ያተኩራል። ፖርት ላይ ዩኤኢ ታተኩራለች ብያለሁ ቅድም። እነዚህ የእርሻ መሬቶች ላይ አሁን ምዕራብ ያለውን ሱዳን ሳውዲዎች ናቸው በጣም የሚወሰወሱበት። ኢትዮጵያ ውስጥም ሳውዲ ስታር አለ፣ ይኸው ጋምቤላ አለ ከአላሙዲን ጋር የሰሩ የነበሩት። እሱ ደግሞ ሳውዲ የምግብ ምርቴን ውሃ እያለቀ ስለሆነ የምግብ ምርቴን ከ2008 ጀምሮ የዓለም ባንክ ሪፖርት በኋላ ትልልቅ አፍሪካ ስፒሶች አሉ ኢንቨስት ቢደረግባቸው የዓለም ምግብ ራሷን መቻል ትችላለች ስለተባለ ነው የመጡት እነዚህ ሀገራት። ጥቅም ካለው አብረህ ትሰራለህ፣ ከሌለው ታስወጣለህ። እዚህ ጨዋታ ላይ ግን ኢትዮጵያ ጥንቃቄ መውሰድ አለባት ማለት ነው መናገር የምፈልገው። ሳውዲ ከኢትዮጵያ ኢንተረስት ኤጌነስት ስትሄድ አላያትም። ዩኤኢ አሁን በጣም ወዳጅ ሆና ተገኝታለች። ግን ከዚህ በፊት ተናግሬያለሁ፣ በጣም ጥንቃቄ ያስፈልገዋል። የመንን እንደ ሲምፕል ኤግዛምፕል ብንወስድ የደቡብ የመን ክፍል ተገንጣይ ቡድን ሳውዘርን ትራንዚሽናል ካውንስል ተገንጣይ ነው። ይሄን ለማዳን ነው ሳውዲ እየጣረች ያለችው። አሁን አንተ ሞኝ ነህ ወይ የሚለኝ ሰው ሊኖር ይችላል። ቢገነጠሉ ነው ለእኛ ስጋት የማይሆኑት ማለት ይቻላል። ይሄንን ወደ ኢትዮጵያ አድርጎ ማሰብ ነው። ጉዳት ነው ያተረፍነው ከመገንጠል እንጂ ጥቅም የለውም። እና ይህ ደቡባዊ ፓርቱ ለኤርትራ የሚያዋስን ክፍል ነው አይደለ? ምናልባት አሁን መገንጠሉም ኤርትራንም የሚነካ ነገር አለው። ከኤርትራ ጋር የቀጥታ የሆነ የይገባኛል ጥያቄ አላቸው። ግን እንትን ሄዶ ተፈቷል። እሱ የዓለም አቀፍ እንትን ሄዶ ተፈቷል። አሁን ደግሞ እነሱን አካባቢዎች ዩኤኢ ይዘዋለች። በአብዛኛው አኒሽ ደሴቶችም ላይ ጋርሻ፣ ይሄ ሶኮትራ የሚባሉት አይላንዶችንም እነሱንም ዩኤኢ ይዘዋለች። የዩኤኢ ዓላማ ቅድም እንዳልነው ኢትዮጵያ ተጎትታ ወታዛ አካባቢ ፖርት አሁንም እዚሁ ገባ ብላ ለመያዝ ነው። ኢትዮጵያም ትፈልጋለች መውጣት። ይሄ አላይን ያደርገዋል፣ አንድ ኢንተረስትን አብሮ ያደርገዋል። ግን በፕሪንሲፕል ደረጃ አገራት ተረጋግተው ሰላም ሲሆኑ እንጠቀማለን ብዬ ነው የማስበው። ኢትዮጵያ ራሷም ከውስጥ ተረጋግታ ዩናይትድ ስትሆን ሌላውም ሀገር ከጎን ያለ ሀገር ዩናይትድ ሆኖ ሲመጣ በደንብ አድርጎ ፍላጎቱን መግለጽ ይችላል። ዊክነስህን ለመጠቀም ምናምን አድርጎ አይመጣም። አንተም ጠንካራ ሆነ ወጥተሃል። አንድ ኤግዛምፕል ለመጥቀስ የድንበር ችግር አለ። አሁን ከሱዳን ጋር እንደፈለክ ብታገለባብጠው ሱዳን እንዲህ እየታመሰች ልትፈታው አትችልም። አንዱ ስኩሳታችን እሱ ነው። እንደፈለክ ብታገላብጠው በአሁን ሰዓት ከማጋ አውርተህ ነው የምትፈታው የድንበርን ችግር። ይቀርፍልን ነበር አንድ ሆና ብትወጣ። ከአልበሽር ጋር ሲሆን እኮ እንትን ማስመር ተጀምሮ ነበር አይደለም እና አባይ ፀሐዬ ጊዜ። አሁን ግን አይቻልም። አሁን ወይ ወረት ይዛለህ ወይ ሲመጡ ደግሞ እነሱ ወረው ይዛሉ። ጦርነት ነው የሚሆነው። እና አገራት ሁለቱ ጠንክረው ሲገኙ ነው በእኩሌታ ደረጃ ትከሻ ለትከሻ እኩል ሆነው መደራደር፣ ሰላም ሲኖር መደራደር፣ ጥቅማቸውን ማስከበር የሚችሉት። ኪያውስ ውስጥ ቀውስ ውስጥ ትርፍ የለውም። የሚያተርፉት ነጋዴዎች ናቸው። የመሳሪያ ነጋዴ ምናምን ያተርፋል። እንደ ሀገር ግን የሚተረፍ ነገር የለውና ከዛ አንጻር ማየት ነው። በትክክል እንግዲህ ትክክለኛውን ሰፊውን ምስል እያሳየ ይመስለኛል። ምክንያቱም እዚህ ቀጠና ላይ የሚከሰቱ ነገሮች አብዛኞቹ ሳውዲ አረቢያንና ዩኤኢን የሚመለከቱ ናቸው። የኢትዮ ኤርትራን ትኩሳትም ወደፊት ምናልባትም ከዚህ እየጨመረ ከመጣም ሊታይ የሚችለው አንተ ከሰጠህን አሁን ከዚህ ትልቅ ምስል አንጻር ነው። የሱዳኑ ጦርነትም እንደዚሁ፣ የየመን ያለው ትኩሳትም፣ የሶማሌላንድ እውቅናም ከዚህ ጋር የሚያዝ ነው እና በቀጠናው እየተደረገ ያለው ነገር እንደ ባዳ የምንመለከተው ሳይሆን እኛንም የሚመለከት ዋና ጉዳይ ስለሆነ ነው የውይይታችን አጀንዳ ያደረግነው። አንተም በሚገባ ለተመልካቾቻችን ምስሉን የሰጣቸው ይመስለኛል። የዛሬውን እዚህ ላይ እንቋጭ። የሚገው የተወደዳችሁ ተመልካቾቻችን የዛሬው ትንታኔ ዝግጅታችን ይህን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ።